ቀምሼ ላሳያችሁ መጀመሪያ። በጣም የሚጣፍጥ ነውና ሰላም ሰላም የዳዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንዴት ናችሁ እናንተ? ሰላም ናችሁ ወይ? እኔ ያልኩኝ ይቅርታ፣ እኛ በጣም ደህና ነን፣ ሰላም ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጤንነት እንዴት ነው? ሙቀቱ እንዴት አድርጓችኋል? በጣም በያለበት ቦታ ሙቀቱ በጣም ከባድ ነው እህቶቼ፣ አብሶ በስደት ላይ ያለ ነው። ብዙ መከራ አለና ራሳችሁን ጠብቁ። እውነቴን ነው። በዚህ በሙቀት ሰዓት ራሳችሁን መጠበቅ፣ መብላታችሁን መጠጣታችሁን መጀመሪያ ማሰብ ያለባችሁ። ሌላው ስራው የትም አይሄድምና ዛሬ ምን ላሳያችሁ መጥቻለሁ መሰላችሁ? ቤት ውስጥ በተገኘው ነገር ምን ማድረግ እንዳለብን፣ ጁስ ፈይተን ራሳችንን መጠበቅ እንዳለብን። ለሙቀቱም ራሱ በጣም አሪፍ ነው። በረዶ ነገር አድርጋችሁ ሞቋችሁ ድክም ባላችሁ ሰዓት በጣም ፓወር የሚሰጥ ነገር ማለት ነው። ምክንያቱም በፈለግነው ነገር ማድረግ እንችላለን። እንዳልኳችሁ ለኛ እንሰንፋለን፣ ለሰዎቹ ግን በጣም ጎበዝ ነን። እኔ ደግሞ እያልኳችሁ ያለሁት እየመከርኳችሁ በእህትነትም በእናትነት፣ ከኔ በታች ላላችሁ በእናትነት፣ ከኔ በላይ ላላችሁ ደግሞ በእህትነት በወንድምነት በቤተሰባዊነት ማለት ነው ማወራችሁ ያለሁት። እና እስቲ ራሳችንን ምን ማድረግ አለብን ለኛ ለራሳችን እውነት እስተመቼ የሚለውን ብዙ ጊዜ እንዳልኳችሁ በቃ ገንዘብ ደሞዙም ሲመጣ የምናስበው ለሌላ ነው። ዛሬ ተቀብለን ነገ የለም፣ ብዙ ችግር አለ። ይቅርታ። ዛሬ ማሳያችሁ አሲር ልሰራ ነው። አሲር እናንተ በተፈለጋችሁ በፈለጋችሁበት መስራት ትችላላችሁ። ለምሳሌ ሁሉም ነገር መሟላት የለበትም። ሁሉም ነገር አለ ብለን መጠበቅ የለብንም። እኛ ማሰብ ያለብን እንዴት ልበላችሁ፣ ለራሳችን በቃ አለ አይደለ፣ በትንሿም ሆና ራሳችሁን የምትጠብቁበት ነገር ግድ ወተት ተሌለ ወይ ደግሞ ሌላው ነገር ካልተሟላ እጄ ላይ እያደረኩ ግላብስ በጣም ድምጽ ይሰጣልና ሶሪ። ሌላው ግላብስ ሌላው ቦታ ሄጅ እስከምመጣ ጨርሼ ለመሄድ ስላሰብኩ ነውና ዛሬ ያዘጋጀሁት ይላችሁ። ግድ ፈዋኬ መፈለግ የለባችሁም፣ አፕል መፈለግ የለባችሁም፣ ሌላ ነገር መፈለግ የለባችሁም። ባናና ተሌለ ሙዝም ከሌለ ችግር የለውም። ግን እኔ እዚህ ጋር ያዘጋጀሁት ይላችሁ ሁሉንም ማድረግ እንደምትችሉ ለማሳየት ነው። እዚህ ጋር ካሮት አድርጌያለሁኝ። እዚህ ጋር ደግሞ ቀይ ስር በእነሱ ሸመንደር ይሉታል። እዚህ ጋር ደግሞ ዝንጅብል አድርጌያለሁ። ሁሉም ለበሽታም ተከላካይ ነው። ለሁሉም ነገር የሚጠቅም ነገር ነው። ይሄን ብቻ ማድረግም ትችላላችሁ። ቤት ውስጥ ያለው ምንድን ነው የሚለውን ነገር ነው ላሳያችሁ የፈለኩት። ለምሳሌ ይሄንንና አንድ አፕል መፍጨት ትችላላችሁ፣ የሆነ ጣም ስኳር ነገር እንዲሰጣችሁ። ካሮት ለምን ጠቃሚ እንደሆነ ታውቃላችሁ። ይሄኛው ለምን ጠቃሚ እንደሆነ ታውቃላችሁ። ቀይ ስሩ፣ ዝንጅብልም እንደዛው ሁላችንም እናውቀዋለን። ቤት ውስጥ እያለ ምን ሰንፍ ሰዎች አለን። ቤት ውስጥ በአረብ ሀገር አብሶ ያለን ሰዎች በብዛት በቃ የራሳችንን አንጠብቅም። በብዛት ደግሞ በጣም ጎበዞችም ይሆኑ አሉ፣ ሁሉም አይደለም። በጣም ራሳቸውን የሚጠብቁ አሉ። በጣም አበላላቸውን ምን ቁርስ እንደሚበሉ ምን ምሳ እንደሚበሉ በጣም የሚጨነቁ አሉ ለራሳቸው። ያ የሚያውቁ ናቸው፣ ጎበዞች ናቸው ነው የምለው። እኔ በጣም አደንቃቸዋለሁ ለእንደዚህ አይነት ሰው እህቶቻችን። እንደኔ አይነቶቹ ደግሞ እኔ ይቅርታ አድርጉልኝና የባነንኩት በቃ የነቃሁት አሁን ነው ልበላችሁ። እግዚአብሔር ምስክሬ ነው። አሁን ነው የነቃሁት። በቃ አሁን ነው የባነንኩት። ኮንስትሮ አለብሽ፣ ስኳር አለብሽ፣ እንደዚህ አይነት ነገር አለብሽ፣ እንደዚህ አይነት ነገር አለብሽ ሲሉ በጣም በቃ በምንድን ነው የመጣብኝ? ምንድን ነው ምክንያቱ? የዛን ሰዓት ነው ወደ ራሴ የተመለስኩት። ታውቃላችሁ፣ አንድ ሰው የሆነ ነገር ሳይሆን ነው መንቃት ያለበት ነው የምለው እኔ። ተኔ ተማሩ። በእውነቴን ነው የምላችሁ። እግዚአብሔርን አንድ ሰው መማር ያለበት ሳይያዝ ነው። ከተያዘ በኋላ ምንም እንትን የለውም እና
ይሄንንም ልላችሁ የምፈልገው ምንድነው እኔ አሁን ከእንደዚህ አይነት ነገር ኮንስትሮ አለብሽ ተባልኩኝ ስመረመር ነፃ ነኝ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም ስኳርም እንደዛው እንዳልኳችሁ ምንም ሰላም ነኝ እግዚአብሔር ይመስገን እያልኳችሁ ያለ ነው ያለሁት ምን ቁርሳችሁን መብላት እንዳለባችሁ በቃ ቤት ውስጥ አላችሁበትን ቤት ኮንትራቶች አብሶ ኮንትራቶች እውነቴን ነው የምላችሁ አትፍሩ ግዴታቸው ነው የራሳቸው ጉዳይ ነው ሁለተኛ ደግሞ ካልሰጧችሁ ግዙ በገንዘባችሁ ገንዘባችሁን የሚበላው ሌላ ነው ምን ሞተው እኛ ነን በፍጹም መደረግ የሌለበት ነገር ነው ወጣ ብላችሁ ድራይቨር ሊኖር ይችላል ቤተሰብ ሊወጣ ይችላል ገበያ ሲሄዱ አንጡንኝም በሏቸው ምንም የሚጨንቃቸው ነገር የለም ሳንቲባችሁን ሰጣችሁ እንደዚህ እንፈልጋለን አለቀ ከራሳችሁ የሚበልጥ ነገር የለም ስትኖሩ ነው ያን ገንዘብ ሰርታችሁ የምትጠቀሙበትም መስጠትም የምትችሉት ከሌለ ግን የላችሁም በቃ አለቀ ይሄ ነው ልላችሁ የፈለኩትኝ እኔ ምክንያቱም ከራሴ የተነሳ ነው እየመከርኳችሁ ያለሁት ዛሬ ያዘጋጀሁት እንዳልኳችሁ እዚህ ጋር ካሮት ዝንጅብል ቀይ ስር አድርጌያለሁኝ እዚህ ጋር ደግሞ ሙዝ አድርጌያለሁኝ በእነሱ ባናና ይሉታል እዚህ ጋር ደግሞ ኪዊ አቮካዶ አለ ኪዊ አለ ቱፋህ አለ ማለት አፕል አለ አቮካዶ ኪዊ የሚሉት አለ ማለት ነው ግን ይሄንንም ሁሉ ማግኘት አይጠበቅባችሁም ለምሳሌ አንድ ቱፋህ አንድ ሙዝ አርጋችሁ ወተት ካላችሁ በወተት መጠቀም ትችላላችሁ በቃ ጥሩ ቁርስ ይሆናችኋል እውነቴን ነው ቀን ሙሉ ደግፏችሁ ይውላል ለምሳሌ ወይስ እንግጠው ወይስ የሆነ ነገር ስናደርገው ሊደርሱ ይችላሉ ግን ያ ግን በሆነ ሃይላንድ ነገር ፈይታችሁ በማሽን በሃይላንድ ነገር የሆነ ቀዝቃዛ ቦታ አስቀምጣችሁ በዛ በሚያንቀጠቅጣችሁ ሰዓት በሚደክማችሁ ሰዓት በጣም አስፈላጊ በሆነ ሰዓት ያችን ፉት ስትሏት በጣም ጥሩ ነገር ይሰጣችኋል በቃ የደከማችሁ ሁሉ ነው የሚጠፋው እውነቴን ነው የምላችሁና እዚህ ጋር ሌሞን አስቀምጫለሁ ሎሚ ማለት ነው እዚህ ጋር ደግሞ ማር አድርጌያለሁ ይሄንን እንዳልኳችሁ ይሄ ሁሉ አይጠበቅም በውሃ ነው የምሰራው እንዳልኳችሁ ሙዝ ካላችሁ ታንድ ካሮት ጋራ መስራት ትችላላችሁ አንድ ቱፋህ ካላችሁ ታንድ ቀይ ስር ጋር መስራት ትችላላችሁ በጣም በቃ አሪፍ ነው የሚሆንላችሁ በእውነቴ ነው ሞክሩት እናንተ እኔ ይሄን ሁሉ ያሳዩአችሁ ይሄን ሁሉ ማንጣት ወይንም ደግሞ ይሄን ሁሉ ማድረግ እንደማይጠበቅባችሁ ነው የምነግራችሁ በትንሽ ነገር ሰርታችሁ ራሳችሁን መጠበቅ እንዳለባችሁ አብሶ እህቶቼ እውነቴን ነው አብሶ ሴት እህቶቼ በእውነት ነው የምላችሁ ሙዙ ትንሽ በሰል ያለ ነው ምክንያቱም እንደዚህ አይነት የምላችሁ ነገር ምንም ወተትም ግድ ወተት ከለ ወይንም ከሌለ ብላችሁ እንትን አትበሉ በውሃ ማድረግ ትችላላችሁ ትንሽዬ ሎሚ ትንሽዬ ውሃ አርጋችሁ ማሽናችሁ እንትን ማይል ከሆነ በትንሿ ፍጭት አርጋችሁ በሃይላንድ ነገር አስቀምጣችሁ መጠቀም ትችላላችሁ ራሳችሁን እንድትጠብቁ ያክል ማለት ነው ብርታት ይሰጣችኋል ጉልበት ይሰጣችኋል የነሱ ሩዝ የነሱ ቂጣ በሽታና ኮንስትሮልና ስኳር ብቻ ነው የሚያመጣው እንጂ ሌላ የሚያመጣልን ነገር የለም እውነት ያችን ያገኘናትን ጋጥ አድርገን ወደ ስራ እንሮጣለን ሁሉ ጊዜ ማለት ነው ሁሉ ጊዜ የምናደርገው ያንን ነው የኔ ደግሞ ከኔ ተማሩ ነው ያንን ለስንት አመት ያክል ያደረኩት ነገር ነው ያንን ደግሞ ሳደርግ ምንድነው ያተረፍኩትኝ በሽታ ብቻ ነው አልደብቃችሁም ጠዋት እነሳለሁ ዳቦ በላለሁ ወደ ስራ ነው ምሳውም ደግሞ ወይ በጊዜውም ላልበላው እችላለሁ ሰውነቴ ተቃጥሎ እርቦኝ መጨረሻ ላይ ምንድነው ማመጣው የራቡ መጨረሻ ምንድነው የሚያመጣው በሽታ ነው ምክንያቱም በጊዜው ካልጠጣን በጊዜው ካልበላን በጊዜው የምናገኘው ትንሽ እንኳን እንደው ቴምር እንኳን ካየ ታላ ቤታችሁ እሱን እንኳን ጎርሳችሁ ውሃ መጠጣት ትልቅ ነገር ነው አብሶ በዚህ በሐራራው ሰዓት በሙቀቱ ሰዓት እውነቴን ነው የምላችሁ በጣም ራሳችሁን ጠብቁ ምናልባት ድምጹ ሊገባባችሁ ይችላል አላቅም እስቲ ልሞክረውና አሁን ቤተሰቦቼ ፈጭቸዋለሁ በጣም የሚያምር ጁስ ሆኗልና አንደኛ
ይሄ ቀይ ስሩ በጣም ከረር ይሰጠዋል። ይሄው ማየት ትችላላችሁ። በጣም የሚያምር ጁስ ነው እና እንደዚህ አድርጋችሁ መጠቀም ትችላላችሁ። ግድ ቱፋ ወይንም ደግሞ ሙዝ ወይ ደግሞ አቮካዶ አይጠበቅባችሁም። ማር ካለ ትንሽዬ ማር አድርጋችሁ ያገኛችሁትን ቤት ውስጥ አንድም ነገር ይሁን ሙዝ ራሱ ማድረግ ትችላላችሁ። ይሄን አድርጋችሁ እንጠጣ። ቀምሼ ላሳያችሁ መጀመሪያ። በጣም የሚጣፍጥ ነውና ቤተሰቦቼ እውነቴን ነው። በዚህ በሙቀት ሰዓት አትስነፉ። እውነት ጎበዝ ሁኑ። ውበታችሁን ጠብቁ። እንደኔ እንዳትጎዱ። እኔ አላቅም አልኳችሁ። እኔ የቁጭቴን ነው ማወራችሁ እውነት። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ። ሞላው ቤተሰቦቼ በእውነት ድጋፉ ነኝ ማለት አስተያየታችሁን ጻፉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ።